Salam everybody, እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ we're going to be discussing about a shorter crypto winter. ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ኮንተንቱ የምትወዱት ከሆነ ደግሞ ባካችሁ ላይክ እያደረጋችሁ እንድታልፉ በትህትና ጠይቃለሁ። በዛሬው ቪዲዮ we're going to be discussing about እንደ ታይትሉ እንደተረዳችሁት ያው ክሪፕቶ ዊንተር የምንለው የክሪፕቶን ቤር ማርኬት ነው እና አጠር ያለ ቤር ማርኬት እንደሚሆን ብዬም ኤክስፔክት እንደማድረግ ከዚህ በፊት አስረድቻችሁ ነበረ። ሌትስ ጎ ቱ ዘ ቻርትስ እና ከዚህ በፊት አውርተን ነበር ስለዚህ ጉዳይ። በደምብ ትዝ የሚላችሁ ከሆነ ሌትስ ጎ ቱ ማይ ቻናል እና ላሳያችሁ ይሄንን ጉዳይ። መች ነበር መሰላችሁ ያወራ ነው? if I remember well was in back in February። እዚህ ጋር ያያችሁት ሜይ ቦተም የሚል ቢትኮይን መቼ ቦተም ያደርጋል የሚለው ላይ ስለዚህ ጉዳይ ላይ አውርተን ነበረ። ሜይ ቦተም ሊሆን ይችላል ፖቴንሻል ፖሲብል ሜይ ቦተም ብለን እዚህ ጋር የዚህኛው ቪዲዮ ላይ አውርተን ነበርና ይህንን ያለበት የነበረው ይህንን የ2002ቱን ፍራክተል ወስደን ነበረ እዚህ ጋር ኮምፔር ያደረግነውና እንደምታዩት ገና እዚህ ጋር ካፒቹሌት እንዳደረግን ነበረ at this time point እንደምታዩት እዚህ ጋር እና well my thought process is ይህ ነገር አፕዴት ማድረግ ነው የዛሬው ዋናው የቪዲዮ እንትናችን ፖይንታችን ይህንን አፕዴት እንድሰጣችሁና ምን እንደማስብ ከዚህ በኋላ ምን እንደሚፈጠር ኤክስፔክት አደርጋለሁ የሚለውን በደንብ አስረዳችኋለሁ። የዛሬው ቪዲዮ ትንሽ አጠር ነው የምናደርገው። በዛውም አሁን ማስበውን የማርኬቱን ሲቹዌሽን እናወራለን። ከዛ ባለፈ ደግሞ ስለ ሾርት ማድረግ አውርተን ነበረ ላስት ታይም ላይ። የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ ብያችሁ ነበርና እኔ እንዴት ነው ሾርት የማደርገው የኔን ስትራቴጂ አስረዳችኋለሁ። እናም አሁን ላይ አሪፍ ይመስለኛል ይህ ሾርት የምናደርግበት ፖዚሽን ያለን እና ስለሱ የምናወራ ይሆናል። ወደ ዛሬው ቪዲዮ በቀጥታ ነኝ። የመጀመሪያው ነገር የማርኬት አፕዴት ስሰጣችሁ የመጀመሪያው ዋነኛው ነገር ከእናንተ ጋር ላወራ የፈለኩትኝ ያው it's just nothing really new የማክሮ ኢኮኖሚካል ሲቹዌሽኑ ትራምፕ ያው በየቀኑ ይወጣል የሆነ ነገር ይናገራል፣ እነዛኞቹ ዲና ያደርጋሉ። it's just back and forth በጣም አሰልቺ የሆነ ነገር ግን ከቤር ፍላግ በታች ነን ያለ ነው። ላስት ታይም ከዚህ ቤር ፍላግ ታች የነበረን ጊዜ ምን ያክል ኮንሶሊዴት አድርገን ድሮፕ እንዳደረግን ታስታውሳላችሁ። አሁንም ተመሳሳይ ነገር ነው እያደረግን ያለ ነው ብዬ ነው የማስበው። ከዚህ ባለፈ አንድ አዲስ ትሬንድ ላይን አለ። እሱም ትሬንድ ላይን እችኛዋ ናት። መመልከት ትችላላችሁ እናንተም ይህንን ትሬንድ ላይን እዚህ በማርች 17 ላይ ቶፕ ካደረግን በኋላ ወደ ታች እየወረድን ሎወር ሎ እያደረግን እየሄድን ነው። አይ ጌስ አሁንም እዚህ ጋር ያደርሰን የተመለስ ነው በፈርስት ኦፍ ኤፕሪል ላይ ባደረገው ፓምፕ እና still we're below it. The more time we pass እዚሁ ታች ሆነን more capitulate የምናደርግበት possibility higher chance ይኖረዋል እና I guess ተመሳሳይ ነገር ነው እያየን ያለ ነው። ምንም አዲስ ነገር የለም። ይህ የቤር ማርኬት ሬዚስተንስ በአንዱ ችኛዋ የምትመለከቷት ችኛዋ ላይን ወደ ታች እየወረደ ነው፣ ይቀጥላል መውረዱን። ከሳምንት ሳምንት እየቀነሰ ነው፣ ወደ ላይ እየሄደ አይሄድም። ምክንያቱም እንደዚህ ወደ ታች እየሄደ ነው የሚሄደውና even on the best case scenario ቢትኮይን ፓምፕ አደረገና ወደ አዲስ ኦል ታይም ሃይ የሚባል ነገር የለም። እዚህ ጋር ከደረሰ በኋላ ቤር ማርኬት ላይ ይሄ ነገር ሬዚስተንስ ነው የሚሆነው፣ ወደታች ነው የሚሄደው። this is the best case scenario ቤስቱን ነው እያወራን ያለ ነው እና ይፈጠራል እያልኩ አይደለም፣ ግን as an analyst nothing is impossible። በዛሬው ቪዲዮ ግን ላወራላችሁ የፈለኩት በጣም ሌላ ኢንትረስቲንግ ነገር አለ። ስቲል አሁን የምንሄደው ወደ 2022 ቤር ማርኬት ነው። ስፔኩሌት ነው የምናደርገው ጋይስ። ዶንት ቴክ ዲስ ሲሪየስሊ። it might happen ይህ ነገር ሊፈጠር ይችላል። ስለዚህ ከተፈጠረ ደግሞ ለእናንተም ይህንን ነገር መጀመሪያውን ቀድሜ ነው መናገር ያለብኝ እና ቀድሜ ልንገራችሁ ብዬ ነው። እዚህ ጋር ትዝ ካላችሁ ይህ የ2022 ቤር ማርኬት ነው እና ቼክ ኢት አውት ጋይስ። ትዝ ካላችሁ በጣም ተመሳሳይ ነገር ኖቲስ አድርገን ነበረ። እሱም የመጀመሪያውን ሎ እዚህ ጋር እዚህ 2022 ላይ 25 ኦፍ ጃንዋሪ ላይ ነው ያገኘው። ከዛ በኋላ ወደ ላይ ትንሽ ከሄደ በኋላ ሁለተኛውን ሎ 25 ኦፍ ፌብሩዋሪ ላይ ያገኘን። ይህንን ሎ ስናገኝ በዛ ጊዜ ላይ ይህ 2022 ላይ ዩክሬን ከራሽያ ጋር ጦርነት የተነሳበት ጊዜ ነበረ። ከዛ በኋላ ምን አደረግን? we formed a local top ማርች 1 ላይ ማርች 2 ከዛ በኋላ ድሮፕ ካደረግን በኋላ እዚህ ጋር ታዩታላችሁ 1 2 3 4 5 6 7 8 ቀን በተከታይ ቢትኮይን ግሪን ሆነ። everybody was bullish ታስታውሳላችሁ። ከዛ በኋላ ምን አደረግን? እነዚህን ተከታታይ ቀናት ካገኘን በኋላ we swept this low እዚህ ጋር የነበረንን low let me show you what I'm talking about። እዚህ ጋር የነበረውን low high ታያላችሁ። we swept the high እዚህ ጋር ሃዩን ስዊፕ አደረግነው ማለት ነው። ከዛ በኋላ ተመልሰን ወደ ታች ሄድን፣ ከቤር ፍላጉ ወጣን ማለት ነው። ኦኬ
you guys remember well እዚህ ጋር እንደተፈጠረ። ስለዚህ አሁን ምን እናደርጋለን ጋይስ? ወደ አሁኑ እንሂድ። ይህንን በጣም ተመሳሳይ ነገር አሁንም እየተፈጠረ ስለሆነ ነው። ታይም ፍሬሙ ትዝ ይላችኋል ማርች ላይ ነበረ ቤር ማርኬት ከገባም በኋላ ነው። let's take our drawings እዚህ ጋር 6 of February ነው። ከባለፈው ጋር የ10 ቀን ዲፍረንስ ነው ያለው። ያኛው 25 ጃንዋሪ ነበረ፣ ያሁኑ ደግሞ 6 of February ነው ሎ የፈጠርንበት። ከዛ በኋላ ሁለተኛ ሎዋችን መች ነው የፈጠርነው? 24 ፌብሩዋሪ። ምን ተፈጠረ በ24 ፌብሩዋሪ? do you want to guess? የኢራን እስራኤል እና አሜሪካ ጦርነት አንድ ላይ የጀመሩት ጦርነት ተጀመረ። ከዛ በኋላ ምን ተፈጠረ? በ4 ኦፍ ማርች ሎካል ሃይ አደረግን። ኦኬ ይህንን ሃይ ደግሞ ወዲያው ሴል ኦፍ አድርገን 8 ቀን በተከታታይ ወደ ላይ ሄደን ትዝ ይላችኋል በደምብ። ከዛ በኋላ ይህንን ሃይ ስዊፕ አደረግነው እዚህ ጋር ራይት። ይህንን ሃይ እዚህ ጋር ስዊፕ ካደረግነው በኋላ ወረድን፣ ከቤር ፍላግ ወጣን። አሁን እዚህ ሲቹዌሽን ላይ እንገኛለን። በዚህ ቻናል ላይ ስለዚህ ጉዳይ በጣም ብዙ አውርተናል። ከዛ ግን አሁን ላሳያችሁ የፈለኩትኝ ደግሞ ወደ አርኦአይ ተመልሼ ነው። ይር ቱ ዴት አርኦአይ ላይ ስንሄድ ኢን ጀነራል አሁን ላይ ነው ካፒቹሌሽን የምናገኘው ብለን አውርተን ነበረ። ይህንንም ያለበት ምክንያት እዚህ ጋር ሜዲተርም ዩርሱን አቨሬጁን ስናደርግ ሰከንድ ሎ ኢን ጀነራል የሚፈጠረው አሁን ላይ ነው። የመጀመሪያው ሎ ፌብሩዋሪ ላይ ነው እዚህ ጋር እንደምትመለከቱት። ከዚ ሰከንድ ሎ ደግሞ ወደ ኤፕሪል የመጀመሪያው 2 ሳምንት ብዬ በላስት ቪዲዮ ላይ አውርተን ነበረ። ብዙ ፖሲቢሊቲዎች እንዴት ሊፈጠሩ ነገሮች እንደሚችሉ 3 ፖሲቢሊቲዎች ሰጥቻችሁ ነበር እና በዚህ ቪዲዮ ደግሞ I want to go to from the peak ቢትኮይን ቶፕ ካደረገ በኋላ ቤር ማርኬቶችን ካውንት ስናደርግ የቅድሙ አመቱ ከተከፈተ ነው year to date ROI። ይሄኛው ደግሞ it's bitcoin market cycle peak from the peak ሲቆጠር ቤር ማርኬቶች ወደ ታች ሲሄዱ ነው። እና ይህንን የምንጠቀም ከሆነ ጋይስ በአረንጓዴ የምታዩት የ2022 ቤር ማርኬት ነው። በፒንክ የምታዩት ደግሞ የአሁኑ ቤር ማርኬት ነው። እና check it out guys በጣም የሚገርም ሲሚላሪቲ ስላየው ነው። እና ያ እዚህ ወደ መጀመሪያ አካባቢ ላይ ብዙ አንመሳሰልም ነበር። አሁን ያለንበት ስቴጅ ግን it's very similar even in these rallies right here በጣም ተመሳሳይ ነው። እና አሁን ነው usually ድሮፕ ማድረግ የምንጀምረው። ስለዚህ more or less give or take በዚህ ዊኬንድ ላይ ድሮፕ ማድረግ ልንጀምርበት የምንችለው ፖሲቢሊቲ በጣም ሃይ ነው። ብዙ ኢንዲኬተሮች ይህንን ነገር እያሳዩ ነው። ከዛ ግን እኔ ይህንን ነገር ስመለከተው ወደ ቻርቶቹ እንመለስና let me show you another thing. We are on the daily time frame እና ይህንን ዴይሊ ታይም ፍሬም ላይ ሆነን ምን እናደርጋለን? እኔ እዚህ ጋር ነኝ ብዬ አላስብም። ኦፍ ኮርስ እዚህ ጋር ምክንያቱም ወደ ቤር ማርኬት ሬዚስተንስ ባንዱ ራሊ አግኝተን ነበር። እንደምታዩት እነዚህ ቀይና አረንጓዴ ላይኖች ወደ ታች የሚሄዱትን አግኝተነው ነበር። I would argue ይሄኛውን ኦሬዲ አይተነዋል። እሱም መች ነበረ ካላችሁኝ እዚህ ጋር ነበረ። this right ይሄኛውን ደግሞ የአሁኗን ቤር ፍላግ ከዚችኛዋ ጋር አነጻጽረናል ነበር። ነገር ግን it took more time ይሄኛው 1 ወር ነበር የቆየው። አሁን ደግሞ more time እየወሰደ ነው። እና ነገር ግን ከቤር ፍላጉ ድሮፕ አድርገናል። ስለዚህ capitulation is very close. I can feel it. my technical analysis እሱን ነው የሚነግረኝ። እና ይህ ነገር የሚፈጠርበት ፕሮባቢሊቲ በጣም ሃይ ነው ጋይስ። ስለዚህ ምን እናደርግ? የሁለቱ ኮምቢኔሽን ላይ ነን ያለ ነው ብዬ ነው የማስበው። ለምን እንደዛ አልኳችሁ መሰላችሁ? let me do something. I want to take a fractal. ይሄኛው እዚህ የ2022 ላይ የሁለቱ ኮምቢኔሽን የዚህኛውና የዚህኛው ላይ ነን ብዬ ነው የማስበው። የዚህኛው ላይ ነን የምንልበት ምክንያት ታች ያለችው የዚህ ቡል ማርኬት ሰፖርት ባንዱን ወይም የቤር ማርኬት ሬዚስተንት ባንዱን ሳንነካው ነው የወረድ ነው። እዚህ ጋር ትዝ ይላችኋል አይደል? እዚህ ጋር ነክተነው ነው፣ እዚህ ጋር አልነካ ነው። one thing። ሁለተኛው እዚህ ጋር ከወረድን በኋላ ፉሊ ክሎዝ ካደረግን በኋላ 1 2 3 4 5 6 7 8ኛው ቀን ድረስ ከዛ 9ኛው ቀን ላይ ድሮፕ ማድረግ ጀመርን right? let's do something. I want to take a bar pattern fractal ከ9ኛው ቀን ላይ ከዛ በኋላ እስከዚህኛው ይሄኛውን capitulation ወስደን እቺኛዋን ፍራክታል ወደዚህኛው ጋር መውሰድ ፈልጋለሁ። okay so let's take it to now. wait a second. ምንም I'm not going to compress it. I'm not going to ቀናቱን ለማሳነስ አንሞክርም። I'm just going to take it here. ከዛ በኋላ 9ኛው ቀን ላይ እናደርገው። ስንት ቀን አሳለፈን ከወረድን በኋላ 1 2 3 4 5 6 7 8 ነገ ነው
9 ደግሞ እዚህ ጋር ነው። ስለዚህ 9ኛ ቀን ላይ እናደርገው 9ኛ ቀን ላይ እናደርገው። ከዛ በኋላ እዚህኛው 9ኛው ቀን ላይ ካደረግነው በኋላ ይህንን እናገኛለን። ምንም ኮምፕሬስ ሳናደርገው ምንም ማኒፕሌት ሳናደርገው ታይም ፍሬሙን ግን ላስት ታይም ሜይ ቦተም ብለን አውርተናል እዚህኛው ቪዲዮ ጋር አሁንም ላስታውሳችሁ። ይህንንም ያለበት ምክንያት S&P 500 ዩዥሊ ቦተም የሚያደርገው ኦክቶበር ወር ላይ ነው በብዛት የሚያጋጥመው። ሄደን ማየት እንችላለን። ዊክሊ ቻርት ላይ እንሂድና ወደ 19 ወደ 1900ዎቹ ነው የምንሄደው። ይህንንም የምናደርግበት ምክንያት አለ። ምክንያቱም 4 year ሳይክል የቢትኮይን ሞኖፖሊ ያለበት ነገር አይደለም። ከዚህ በፊት ብዙ ጊዜ አውርቻችኋለሁ ስለዚህ ጉዳይ እና ዩዥሊ ይህ እንትን S&P 500 ከዚህ ከክሪኤሽኑ በፊት ማለት ነው ማለት ድሮ ጊዜ ዘመን ላይ ዩዥሊ ቦተም የሚያደርግባቸው ታይም ፍሬሞች በዚህ ጊዜ ላይ ዲስከስ ስናደርግ እዚህ ጋር እንደምታዩት በ1966 ኦክቶበር ላይ ነበረ። wait a second sorry እዚህ ጋርም ተመሳሳይ ነገር ወደዚህኛው ጋር ብንወስደው እዚህ ጋር መች ነበረ? ኦክቶበር ነበረ this low right wait a second I want to talk about this one አያችሁት ኦክቶበር ነበረ ድሮፑ። አንዳንድ ጊዜ ግን usually it drops in May አያችሁት ሜይ ወር ላይ ቦተም የሚያደርግበት ፖሲቢሊቲዎች አሉ። ኦፍ ኮርስ I'm not saying it's going to be repeating exactly ነገር ግን ፖሲቢሊቲዎች አሉ እንዳሳየዋችሁ ነው። እና ወደ አሁኑ ወደኛ ወደ ቢትኮይን ቻርታችን ስንመለስ ይህ ነገር ሜይ ላይ የሚሄድበት ዋነኛ ምክንያት አለው ይሄንኛው ነበር። ኦኬ ጋይስ ሶ ከ9ኛው ቀን ጀምሮ ድሮፕ ማድረግ ይጀምራል ብንል ኢቨን ዶ ያኛውንም ባንከተል እዚህ አሁን ያለፍነውን ቤር ፍላግ እንኳን ብትመለከት ከወረደን በኋላ 1 2 3 4 5 6 7 8 9ኛው ቀን ላይ ድሮፕ ማድረግ የጀመረው እዚህ ጋር ማለት ነው። ስለዚህ ድሮፕ ካደረግን ከ9 ከ10 ቀን በኋላ ድሮፕ ማድረግ ማለት ካፒቹሌት ማድረግ ኢትስ አ ቬሪ ኖርማል ቲንግ ልላችሁ ነው። ይሄንን የማስተውስበት ዋነኛው ምክንያት ይሄንን ግን እዚህ ጋር ስንከተው ይሄንን ፍራክተር ብዙ ነገሮችን ያመሳስለናል። አንደኛው ከዚህ መውረዱና የመጀመሪያ ሰፖርት ላይናችን 49000 ብዬ አውርቻችሁ ነበረ። 49000 ያልንበት ዋነኛው ምክንያት እዚህ ጋር የነበረን ሰፖርት እንደምትመለከቱት መች ነበር ይሄ it was on August of 2024 እዚህ ጋር የነበረን ሬዚስተንስ ይሄም ሬዚስተንስ ደግሞ ጃንዋሪ 2024 ነበረ። ወደዚህ ጋር ብትሄዱ it was a resistance እዚህ ጋርም እንደምትመለከቱት እዚህ ጋርም እንደምትመለከቱት ሰፖርት ሬዚስተንስ this is a very critical area ብያችሁ ነበር። ነገር ግን ካፒቹሌት ስናደርግ ከዛ ሰፖርት አልፈነው የምንሄድበት ፕሮባቢሊቲ ብዙ ነው። ስለዚህ ሁለተኛው ሰፖርታችን 44000 ላይ ነው ያለው። it lines up pretty good ይሄ ካፒቹሌሽን ከቤር ፍላጉ ቦተሙ ከ2022 ጋር ኮምፔር ስናደርግ ከዛ ግን the interesting part is እዚህ ጋር ኮንሶሊዴት ካደረግን በኋላ ድሮፕ ስናደርግ ladies and gentlemen ድሮፕ የምናደርግበትን ቦታ እዩት። ወደ 32000 ያሳየናል። I'm not saying 32000 በግድ መሄድ አለብን። ኦኬ ይሄንን ወደ ላይ ትንሽ ኮምፕረስ ማድረግ እንችላለን ወደ 36000 ተመሳሳይነቱን እንድታዩልኝና ኖቲስ አድርገው I was shocked ለዛ check it out እዚህ ጋር ያያችሁት ነው አይደለ? ይህ ከቤር ፍላጉ በኋላ ይህንን እንደዚሁ የምንከተለው ከሆነ የ2022 ሚሚክ የምናደርገው ከሆነ ቦተማችንን ሜይ ላይ ልናገኝ እንችላለን። 36000 ለምንድን ነው ኢንትረስቲንግ የሆነው ለኔ ብላችሁ ልጠይቁ እንችላችሁ። ተርሚናል ፕራይስ ላይ ብንሄድና አሁን ላይ ቢትኮይን ቤር ፍላግ ቦተሙን የሚያገኘው በብዛት ወደ ባላንስ ፕራይሱ ሲሄድ ነውና ከዚህ በፊት አውርቻለሁ ስለዚህ ጉዳይ። ቤር ፍላጉን ብትመለከቱ ይህ አረንጓዴው ሪላይዝድ ፕራይስ ይባላል። ኦሬንጁ ደግሞ ባላንስድ ፕራይሱ ነው። ከዚህ ሲወርድ ነው ቤር ማርኬቶች የሚያልቁት በቢትኮይን ታሪክ ላይ አሁን ያያችሁት ነው። አሁንም እዚህ ጋር ወደ 2000 ስንት ላይ ነው ይሄ 2015 ላይ ብትመለከቱ ከዛ ከወረደም በኋላ ነው ይሄንን ነገር ቤር ማርኬቱ ያለቀው። 2018 ተመሳሳይ ነገር ያያችሁት ነው አይደለ? 2019 that many ምንድነው ኮቪድ ኢንዲዩስድ ቤር ማርኬታችን ተመሳሳይ ነገር 2022 ተመሳሳይ ነገር እዛ ጋር ከደረስን በኋላ ነው። አሁን ላይ ደግሞ ይህ ባላንስድ ፕራይሱ የት ነው ያለው የሚለውን ስትመለከቱት 39000 ላይ አምሮ ነበረ። ይህ ባላንስድ ፕራይስ እንደምታዩት ትሬንድ ዳውን እያደረገ ነው። ከአንድ ወር በኋላ ወደ 38000 አካባቢ መሆኑ ፖሲቢሊቲ አለ። ስለዚህ እንደዚህ ካፒቹሌት የምናደርግ ከሆነና ታይም ፍሬሙን ስታዩት 18 ሜይ ይላል። I'm not saying 18 ሜይ ቦተም ማድረግ አለበት ግን this time frame እስከ ሜይ ውስጥ የሚሆን ከሆነ አሚን
የተነጋገርነው ነገር እውነትም እንደዛ ሊሆን ይችላል ማለት ነውና I need you to know this ይሄንን እንድታዩልኝ ስለፈለኩኝ ነውና ይሄንን possibility put it in the back of your mind ወደ እናንተ የጠየቃችሁኝ ጥያቄ ስንመለስ እኔ ምን አይነት ሾርት ነው ማደርገው ብላችሁኝ አሳየን ብላችሁኝ ነበር ኮሜንት ላይ ላስት ቪዲዮ ላይ እና እኔ የምጠቀመው ይሄ perpetual features የሚባል ሜተድ ነው ይሄም perpetual features የአንድን አሴት ፕራይስ ፊውቸሩን ስፔኩሌት ማድረግ ነው ኦኬ ስፔኩሌት ስናደርግ ነገር ግን ይሄኛው ከትራዲሽናል perpetual features አሪፍ የሆነበት ምክንያት because it doesn't have any how do you call it any expiration date ፊውቸሮች usually expire ያደርጋሉ ይሄኛው ግን expire ስለማድረግ በጣም አሪፍ ነው ከዚህም በስተቀር ደግሞ ይህ perpetual features እንትን ፈንዲንግ ሬት የሚከፈል አለው በሳንቲም የሚቆጠር ነው እናንተ ከከፈታችሁት ፖዚሽን በሳንቲም የሚቆጠር አማውንት ትከፍላላችሁ ፈንዲንግ ሬት እነሱ ለሚሰጣችሁ ምክንያቱም ሌቨሬጅ ስለምትጠቀሙ አሁን ለምሳሌ እዚህ ጋር እንደምትመለከቱት እዚህ የቢትኮይን perpetual ላይ ነን ያለ ነው this is one of the exchanges that I use ሴል ስትሉ ሾርት እያደረጋችሁት ነው ማርኬቱ ወደ ታች ይሄዳል ብላችሁ ቤት እያደረጋችሁ ነው ባይም ስትሉት ደግሞ ማርኬቱ ወደ ላይ ይሄዳል ሎንግ እያደረጋችሁ ነው የምትሄዱት ስለዚህ ምን አይነት ስትራቴጂ መጠቀም ትችላላችሁ እናንተ ብልጥ ከሆናችሁ ኦፍ ኮርስ I'm not saying አላለው ይህ ሜተድ ኦፍ ገንዘብ መስራት ነገር ግን ካፒቹሌት ማድረጊያ ታይሙ ላይ ከቤር ፍላግ የሚወርቅበት ታይም ላይ እናንተ እዚህ ጋር ሾርት መግባት እነዚህ ፖዚሽኖች ላይ አሁን ያለንበት ፖዚሽን አሁን ለምሳሌ ሾርት ለመግባት በጣም አሪፍ ነው this is not a financial advice I'm not a financial advisor እኔ ማስበውን እኔ ማደርገውን ነገር ነው የነገርኳችሁና don't think ሮቤል ትክክል ነው ለጊዜ ነገር ግን I'm just telling you a good strategy ከዛ ካፒቹሌት ካደረገ በኋላ ደግሞ we trend up ለአስጨራሽ ቤር ማርኬት ብለናል ቶሎ ወርዶ እኮ ብንጨርስ ግልግል ነበር ግን ወደ ላይ ትሬንድ ብናደርግበት ታይም ፍሬም ሞር ነውና እነዚህ ካፒቹሌሽን ከተፈጠረ በኋላ ወደ ላይ የምንሄድበትን ደግሞ እዚህ ጋር እዚህ አካባቢ ላይ ሎንግ መግባትና ላይ መሸጥ አሪፍ ስትራቴጂ ነው just saying ስለዚህ ዋነኛው እሱ ነው ሁለተኛ ሌቨሬጅ ነው ሌቨሬጅን ስትጠቀሙ መጠንቀቅ አለባችሁ ምክንያቱም ሊኩዊዴሽን ፕራይስ የሚባል ነገር አለ ሁለት ነገር ነው እዚህ ጋር ስለ ሊኩዊዴሽን ፕራይስ ነው ምክንያቱም በጣም መጠንቀቅ ያለባችሁ ነገር ስለሆነ ነው እዚህ ጋር የምታዩት ኤስቲሜትድ ሊኩዊዴሽን ፕራይስ ይላል አይደለ እዚህ ጋር ይታያችኋል ብዬ ተስፋ አደርጋለሁ አሁን ለምሳሌ $100 ገባችሁ ሌቨሬጅ እንበል $100 ሾርት ፖዚሽን ገባችሁ ነበር ሾርት ፖዚሽን ከከፈታችሁ በኋላ ያንን $100 ሌቨሬጁ ምን ያክል ነው የምትጠቀሙት ነው ዲፔንድስ ኤክስቼንጅ የምትጠቀሙት አንዳንዶቹ እስከ 100 ሌቨሬጅ የሚሰጡ አሉ እኔ ማቃቸው በብዛት እስከ 10 ነው የሚሰጡት እናንተ ሞር ሌቨሬጅ በተጠቀማችሁ ቁጥር ያ እናንተ ገንዘብ በ10 ይባዛል ማለት ነው $100 ከተጠቀማችሁ $1000 ፖዚሽን ተከፍታላችሁ ያንን $1000 ፖዚሽን እናንተ ሌቨሬጁን ከፍ ባደረጋችሁት ቁጥር ያንን ሌቨሬጅ ከፍ ባለ ቁጥር ሊኩዊዴሽን ፕራይሱ ማለትም ፕራይሱ አሁን እናንተ ሴል ገባችሁ ሾርት አደረጋችሁ ማርኬት ወደ ታች ይሄዳል ብላችሁ አሁን የቢትኮይን ፕራይስ 67000 ላይ ነው ያለው እናንተ ሞር ሌቨሬጅ በተጠቀማችሁ ቁጥር ወደ 10 በሄደ ቁጥር ሊኩዊዴሽን ፕራይሱ እናንተ ከገባችሁበት ፕራይስ 67000 ከገባችሁ 70000 ሊሆን ይችላል 70000 ከገባ አንበልና ቢትኮይን የናንተ $100 ይወሰድባችኋል ሊኩዊዴት ትደረጋላችሁ ማለት ነው the reverse works for the ሎንጎችንም ይሄ ነው የሚሆነው ማለት ነው ነገር ግን ሌቨሬጃችሁ ትንሽ በሆነ ቁጥር ከ10 አሁን ለምሳሌ 10 መጠቀማችሁን ትታችሁ 5 ሌቨሬጅ ብታደርጉ ይህ ሊኩዊዴሽን ፕራይስ ከገባችሁበት ፕራይስ እየራቀለ ይሄዳል 75000 ይሆናል ኤግዛምፕል ነው የምሰጣችሁ አምናት ኤግዛክት ወይ 76000 ይላል ስለዚህ ሴፍ ትሆናላችሁ ማለት ነው ማርኬቱ እና ክሪፕቶ በጣም ቮላታይል ስለሆነ ትራምፕ ነገ መጥቶ ምን ሊል እንደሚችል ስለማይታወቅ I'm not saying on the long term እኮ መሆን ያለበት ይሆናል ቢትኮይን ወደታች መሄዱ አይቀርም ነገር ግን ትራምፕ የሆነ ነገር ቢል ኢራን የሆነ ነገር ስትሬት ኦፍ ሆርሙዝ ተከፈተ ቢባል ፓምፕ ሊያደርግና እናንተ ሊኩዊዴት ልትደረጉ ስለሚችሉ የምትጠቀሙበትን የሌቨሬጅ አማውንት ተጠንቀቁ እባካችሁን ይሄ ነው የመጀመሪያ ነገር ሁለተኛው የቱ ጋር ቤር ማርኬቶች ላይ ምን ጋር ሾርት መጠቀም አለብኝ ምን ጋር ሎንግ መጠቀም አለብኝ የሚለውን ስትራቴጂያችሁን በደንብ አስቡበት በደንብ አጥኑበት ባይነኝና ይህንን ነገር እባካችሁ ተጠንቀቁ እባካችሁ ሌላኛው ማርኬት አፕዴት ለሰጣችሁ የምፈልገው ዴይሊ ቻርት ላይ ብንሄድና የአሁኑን RSI relative strength index ብትገቡና ብትመለከቱ ስቲል በጣም አሪፍ ላይ ነን ያለነው ስቲል ኢንታክት ነው ያለው ሲቹዌሽን we are forming let me make it bigger we are forming
እዚህ ከዚህ ትሬንድ ላይን ላይ ብሬክ ካደረግን በኋላ ሌላ ትሬንድ ላይን ሰርተናል። እቺንም ትሬንድ ላይን ሪስፔክት እያደረግን ነው። እዚህ ጋር የምንሰራ የነበረው ሃየር ሎ ሃየር ሃይ ነበረ እንደምትመለከቱት። አሁን ደግሞ ከዚህ ቀን በኋላ ሎወር ሎ ሎወር ሃይ ሎወር ሎ እያደረግን ነው የምንሄደው። ስለዚህ ኔክስት ስቶፓችን ወይ ወደ ላይ እዚቹ ትሬንድ ላይን ላይ ታግ አድርገን ነው ወደ ታች መውረድ ነው። ማለትም ሎወር ሎ ክሬት ማድረግ ከዛ ኦቨር ሶልድ ውስጥ መግባት። ከዚህ በኋላ ደግሞ ይህንን ትሬንድ ላይን ሄደን ኦቨር ቦት ውስጥ እንገባለን። ከዛ ይህንን እንከተላለን እንቀጥላለን ይህንን ፕሮሰስ ማለት ነው። ስለዚህ እንደዚህ አይነት ሲቹዌሽኖች ላይ ነው ሾርት ማድረግ አሪፍ የሆነበት ብዬ ማስበው። ይህ ያለው ሲቹዌሽን ማርኬት አር ሪሊ ቮለታይል። አዲስ ነገር ላይ የለም። አዲስ ነገር ሲኖር መጥቼ ማሳውቃችሁ ይሆናል። ይህንን ደግሞ ዲቢኤስ ስፔኩሌሽን በሉት ግምቶቻችን አሪፍ ናቸው ብዬ አስባለሁ። ይህ ነገር ደግሞ ተርኖት የሚያደርግ ከሆነና ሜይ ላይ ቦተም ብናደርግ ከሆነ it's going to be ridiculous video ፕሪዲክት አድርገናል ቀድመን እና አብረን የምናየው ይሆናል ምን እንደሚፈጠር። ይህ ቢትኮይን ኢትዮጵያ ቻናል ላይ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስሜ ሮቤል አለሙ ነው። ሾርት ላይ መጠንቀቃችሁን እንዳትረሱ ባካችሁ። ነገር ግን ባካችሁ ይህንን ዲስክሌመር አንብቡት። እኔ ምንም አይነት ፋይናንሻል አድቫይዘር አይደለሁኝም። እኔ ማርኬቱ ላይ ሊፈጠር ይችላል ብዬ የማስበውን የኔን ሀሳብ ነው ለእናንተ አድቫይዝ የምሰጣችሁ። ስለዚህ ፋይናንሻል ዲሲዥናችሁን ራሳችሁ አስባችሁበት አድርጉ ባካችሁ። ሶ ሲ ዩ ጋይስ ኢን ዘ ኔክስት ቪዲዮስ። አዲስ ነገር ሲኖር አብሬ አፕዴት ማድረጋችሁ ይሆናል። ሲ ዩ ኔክስት ታይም።